ከአዲስ አበባ ወደ ደቡብ ምስራቅ 400 ኪሎ ሜትር ተጉዘን የባሌ ተራራን ልናይ ነው። እናም ለራሳችን የምንሰጠው ታስክ አለ። እሱ ምንድነው? ባሌ ተራራን በምንጎበኝበት ሰዓት አካባቢው ላይ ያሉ ቆንጆ መልክዓ ምድሮችንና እንስሶችን ማየት ነው። ለምሳሌ ያክል ቱሉ ዲምቱ ተራራ፣ ሀረና ጫካ፣ ኒያላ፣ ቀይ ቀበሮ እና ዝንጀሮስ ለምን ይቅርበታ? ዝንጀሮንም እናካቱ። እንግዲህ የቪዲዮ መጨረሻ ላይ እነዚህ ነገሮች እናሳካ ይሆን? አብረን ምን ይሆናል? What's up everybody? show me ወይቶም እንደምን አላችሁ እንደምሰነበታችሁ። እንግዲህ ወደ ባሌ እየተቃረበን እንገኛለን። እዚህ ጋር ብራዘር አለ። በነገራችን ላይ የፋሚሊ ሪዩኒየን ትሪፕ ነው። እንቆሷል። አብርሽ እዚህ ጋር አለ። አብርሃም አይ እዚህ ጋር ደግሞ እህቴ ያለች። እዚህ ጋር ሊቡ ሃይ እሱም ብራዘር ነው። እዚህ ጋርም ደግሞ ከዝን ያለች ፍሬ ሃይ በይ ሙስ say hi. Hey, cookie pizza. ለቪዲዮ እሷን የሰራችሁ ሁሌ ትሪፓችን ላይ እሷ ካለች ምግብ አለ ማለት ነው። እኛ ቤት እንግዲህ 4 ወንድ አንድ ሴት ናለ ማለት ነው። በእኛ ቤተሰብ ታውቃለህ፣ ብዙ ብቸኛ ልጅ እንደመስላችሁ ቤት ቪዲዮ ላይ ሌሎቻችሁ ስለሚያዩ ምን ሄደው ማለት ነው። አሻም ቱሬን ትራቨል ነው። አሻም ቱሬን ትራቨል ደግሞ ይሄው ባለቤቱ እንዴት ነው ሚኪ? ሰላም ነው። እንዴት ናችሁ? ሚገርም አስጎብኝ ሚገርም። በዛሬ ደግሞ አጎቴ ነው። ልጆቹ ማለት ዮኪዬ ኦልሞስት የደረስን ነው። ለሽንቱና ምን መሀል መንገድ ላይ ቆመን ነው። የተወሰኑ ሰዓቶች ይቀሩናል። ከዛ እንደርሳለን ማለት ነው። ሚገራርም የሚያምር መልክዓ ምድር ነው የምናየው ማለት ነው። በጉዟችን መሃልም ቆንጆ መልክዓ ምድር እያየን እንዲሁም አረፍ እያለን እየበላን እየተጫወትን ነበር ሄድነው። እና ወርደን ቆንጆ እንስሳ ያየን ነው የምንላችሁ። ግዝፈታቸው ግዝፈት መሰላችሁ? እንዴት አባታቸው ያምራል። ብዛታቸው እዚህ ድረስ ሙሉ ያሉት እነሱ ናቸው። ይሄ እንዴት አባቱ እንደሚያምር በስመ አብ። እዛ ጋር ደግሞ እንትኖች አሉ፣ የዱር አሳሞች አሉ። ያሳማው ጥንትን ነው ይከርከሩ ነው ያዘግበል እንደዚህ እንትን ላይ ስለነጣች ይሄ እዚህ ጋር ያው በመንገዳችን ምን አገኘን? የከርከሮ ኮቴ ነው። ኮቴ ወይስ ጥርሳቸው? ጥርሱ ነው። ይሄ አፉ ላይ ያለው የኮቴው አንደኛው እዚሁ ጋር ቦታው ጋር በቃ በጣም ያምራል ነው የምላችሁ። እዩት እግዚአብሔር ምንም በቃ ያው እንዴት እንደሚያምር ውበቱ። ሀገራችን እኮ ውብ ነች። በጣም ነበር የምፈልገው ባሌ ሞንቴ መምጣት በጣም ፍላጎቴ ነበር ነው የምላችሁና ያው ዛሬ ገና መድረሳችን ስለሆነ እንስሶችን ምናምን ነው ምናየው። ከዛ ምን እናደርጋለን? ነገ ደግሞ ቱሉ ዲምቱ ተራራ ላይ እንወጣለን። አሁን ወክ ያደረግን እግረ መንገዳችንን እንደ አሁኑ አይነት እንስሶች ውብ እንስሶች እናያለን ብለን እናስባለን። ቀበሮ አለ አሁን ሰዓት ይቀንሳል። አንበሳ ምናምን የመታየት እድልስ ነው? ኦኬ እንግዲህ ማለት ነው ጨለም ብሎ ሩማችን ደርሰናል። እንግዲህ ከመሸ ሆቴላችን ገብተናል ማለት ነው። ሆቴሉ በጣም ጸዴ ነው በሆነ የሌለ ኒት ነው። በጣም አሪፍ አዲስ ሆቴሉን አላውቅም፣ ብቻ በጣም ቆንጆ ሆቴል ነው ያረፍነው። እና እንደውም እስኪ ቆይ ላሳያችሁ ነው ስፋቱ ምናምን ላሳያችሁ። እዩት አልጋው ሚስቴ ብትኖሪ አልጋው እዩት። ለኔ ብቻ ነው ይወሉ ለኔ ብቻ። ዋው ብቻ አልጋው የሌለው ነው። በጣም ስፔሱ ነው ደስ ይላል። መጋረጃው እዛ ጋር ያለው ስፖት ደስ ይላል። አልጋው በጣም ደስ ይላል። በጣም የሚገርም ፋሚሊ ትሪፕ ነው እና
ሁሉም ደብል ደብል ሆኑና ካፕሎቹ ትዊን ሚዙትም ትዊን ያዙና እኔ ፋርዳ መጥቼ ለብቼ እንደዚህ ጠለል ያለ ሩም ተሰጠኝ ማለት ነው። እዚች ጋር ያው ባጌ ምናምን ላፕቶፕ ምናምን ያለበት ቦታ ነው። ጠረጴዛ በኋላ ኤዲት ማድረገው ነገር ሊኖር ስለሚችል እዚህ ጋር ቁጭ ብዬ ነው ኤዲት ማድረገው። ግን ሽንት ቤቱ ራሱ እንዴት ደስ እንደሚል አሳያችሁ። እዩት፣ እግዚአብሔርን እዩት፣ ሽንት ቤቱ እንዴት ደስ እንደሚል። ኦፍ ኮርስ ሙቅ ውሃ እዛ ጋር ሻወር አለ። ዘመናዊ መስታወት። ቆይ እስቲ ልሞክረው እንደሚዩት ዘመናዊ መስታወት ስላችሁ እዩት። አያችሁ ይሄ የሚበራ መሰለኝ። ቆይ ልሞክረው። ይበራል መሰለኝ። እስቲ ኦ ጸዴ ነው። ጸዴ ሩም ነው ያዝነው። በእውነት ጸዴ ትሪፕ ከጸዴ ሩም ጋር ዛሬ የምናደርጋለን ቆንጆ እንቅልፍ እንተኛለን ማለት ነው። ቆንጆ እንቅልፍ ከተኛም በኋላ ነገ በጠዋት ባሌ ማውንቴን ላይ እንወጣለን። እንግዲህ ቱሉ ዲምቱ ተራራ ማለት ነው። በጣም ጸዴ ነው። እዛ ጫካው ራሱ በጣም የሚያምር ነገር አይቻል። ባሌ እንዳልኳችሁ በጣም መምጣት የምፈልግበት ቦታ ነበረ። እስካሁን ብዙ ቦታዎች አይቻለሁ እና ባሌና ጨበራ ጮርጮራን እል ነበር። አሁን ባሌን የማየት እድል ኖሮኛል። እስካሁን ኒያላ አይተናል። አስቡት እስኪ ኒያላ የሀገራችን እንቁ ከዋልያ ቀጥሎ ኒያላ ነው። ሲጋራው ደግሞ አይደለም እና ኒያላን አይተናል። ነገ ደግሞ እድለኛ ከሆነን ቀይ ቀበሮ የማየት ቻንስ አለን ብዬ አስባለሁ። እና ነገ ደግሞ ለየት የሚያደርገውና ስፔሻል የሚያደርገው ነገ ልደቴ ነው። ጥቅምት 4 ወይ ኦክቶበር 14 ፕሮባብሊ ይሄ ቪዲዮ ቆይቶ ነው የሚለቀቀው። ግን ነገ ጥቅምት 4 የኔ ልደት ነው እና ስንት ዓመቴ እንደሞላ ታውቃላችሁ? እንዲህ እያያችሁኝ ዩቲዩብ ላይ 27 ዓመት ሞላኝ በፈጣሪ። ነገም እንግዲህ ቆንጆ ትሪፕ እናደርጋለን ብለን እናስባለን። በቃ ከፋሚሊ ጋር ማሳልፈው ታይም ብዙ ጊዜ ገልጬዋለሁ። በጣም ደስ ይላል። እየሳቅን የተጫወትን የድሮ ነገሮችን እያነሳን ምናምን የመጣ ነውና በጣም ደስ የሚል ትሪፕ ነው እስካሁን። አይ ሆፕ ነገም የምናሳልፈው ታይም የምናየው ነገሮች እድለኛ ከሆነንም ሶፍ ዑመር ዋሻን የማየት ቻንስ አለን ብዬ አስባለሁ። በጣም ጸዴ ትሪፕ ነው የሚሆነው። ዛሬ ቆንጆ እንቅልፍ እንተኛለን። ነገ በጠዋት ተነስተን ጸዴ ቀን ደግሞ እናሳልፋለን። በሚያሳዝን ሁኔታ እህቴ አመማትና ሁላችንም ወደ ቀጣይ መዳረሻችን መሄድ ስላልቻለን ግማሾቻችን ሆነን ወደ ቱሉ ዲምቱ ተራራ በመውጣት ጉዟችንን ጀመርን። በስተመጨረሻ ምኞቴን በተወለድኩበት ቀን አሳክቼ 4377 ከፍታ ላይ ከኢትዮጵያ በከፍታ ሁለተኛ በሆነው ቱሉ ዲምቱ ተራራ ላይ ደረስን። እዛ ጋር ይነበባል ማለት ነው 4377 ከኢትዮጵያ በከፍታ ሁለተኛ ባሌ ማውንቴን ላይ ነው የምንገኘው። ነፋሱ ከተሰማችሁ አላቅም። ይሄ ትንሽ ሊይዘው ይችላል ግን እዩ ያለንበት ቦታ እግዚአብሔር ጉም ነው የምላችሁ። ከጀርባ ጉም ነው የምላችሁ። ስማ ምንም አይታይም። በቃ ፊት ለፊት እንደምታዩት ነው። በጣም ጉም ነው። ናባጥሩት የሆነ እንደ ብናኝ ውሃ ነው ያለው ነው የምላችሁና በጣም የሚያስደስት ነገር ነው። እንዳሰብነው ቀይ ቀበሮም ለማየት አልቻልንም ምናምን። እስቲ ግን እዚህ ተራራ ላይ መውጣት ራሱ ባሌ ማውንቴን በጣም ማየት ፈልግ ነበር። ደግሜ እንደማየው እርግጠኛ ነኝ በተሻለ መንገድ። እጄ ማለት ነው በረዶ ሆኗል ነው የምላችሁ። ካሜራው ላይ ደግሞ የሆነ ብናኝ ምናምን አለ ግን በደንብ ታያቸዋለሁ ብዬ ተስፋ አደርጋለሁ። እኔን ይበልጥ ያስደነቀኝ ግን እነዚህ ህፃን ልጆች ትልቅ ሰው እንኳን ሊያቅተው የሚችል ቅዝቃዜን አብረውን መውጣታቸው ነበር በጣም ያስደሰተኝ። ከተራራው መልስ በመንገዳችን ላይ ቀይ ቀበሮ ለማየት በጉጉት እየፈለግን ነበር። እናም ከርቀት አንድ እንደምንም አይተን ለመቅረጽ ስንሞክር ጉሙ እንዳልኳችሁ ከባድ ስለነበር ካሜራ ውስጥ ሊገባልኝ አልቻለም። ቀበሮ አይተን ነበር ግን ርቀታቸው፣ በዛ ላይ ደግሞ እዚህ ስንወርድ ጉም ነው። እንቆይ እስቲ እዛ ጋር ነው ጠፋ። እዛ ጋር በስልክ ራሱ አልገባልኝ። እዛ ጋር ከታያችሁ
አካባቢ አለ። እሱን ላስሙት፣ ቆዩት፣ ድምጹን ስሙት። ሀረና ጫካን ማየት ጉጉት ቢኖረንም ግማሾቻችን ብቻ ስለነበርን እናም የሁለተኛ ቀን ፕላን ቀይረው ወደ ሐዋሳ ማደር ስለታሰበ ምሳ ለመብላት ወደ ባሌ ሮቤ ተመልሰን እህቴም ጤና ሆና ምሳ መብላት ጀመርን። በመንገዴ ድምጽ ያላቸው ልጆች ስላገኘው መጀመሪያ አንቺ እስኪ። ስሜ ብሌን ይባላል። ብሌን እሺ፣ ዝፈኝ። ገዳይነህ በፍቅር ገዳይነህ በመውደድ ገዳይነህ ሳትተኩስ የምትገል እንግዲህ ለኔ ቆንጆ ነው። ኮሜንት ላይ ደግሞ እንደሚልሽ እናያለን። አሁን ደግሞ ቀጣይ ይሄው እሱም ድምጽ አለው። እስኪ ረዳቴ እርሱ ነው ከሰማያት እግዚአብሔር ጠባቂ የኔን ሕይወት ብርሃኑን በፊቴ የሚያበራ አምላኬ ድንቅ ነው የእርሱ ስራ። በጣም ቆንጆ ድምጽ ነው ያለ። እናመሰግናለን። እሺ ቴንክ ዩ በጣም እና ጉዞ ወደ ሐዋሳ። ይሄው እንዳልኳችሁ ዝንጀሮ አላሳፈረንም። እንኳንም ሊስት ውስጥ ከተትነው አትሊስት አንድ ምንጭረው ሌላ ታስክ ላይ ያስቀመጥነው ነገር አግኝተናል። ሰላም ነው። ጭራሽ መኪና ውስጥም ሊገባ አስቦ ነበር። ዮኪ ደስ አለሽ ሳይን እንዴት እንደሚያምር። ሐዋሳም ከመሸ ነበር የደረስነው። እናም ልደቴ ስለነበር እራት እየበላን በኬክ ሰርፕራይዝ ተደረግኩኝ። ቀጣይ ቀናችንንም ወደ አዲስ አበባ ከመመለሳችን በፊት ውቢቷ ሐዋሳ ላይ አሞራ ገደል ገብተን ፈልሸሽ አለን። ዛሬ ደግሞ የት ነው የምንገኘው? ሐዋሳ አሞራ ገደል ላይ ያለ ነው። ሐዋሳ ቆየው ከመጣሁ ነው በጣም የሚያምረው። ልጅቷ ሳጋ እናቷ እኔ ወደ አልወጣም ማኔ ነኝ ሙዳ አንተ በእናትህ የሁለታችን አንድ ነው። ምንም ዝም ብለህ አዩት ዘና በል። ምንም የምታደርገው ነገር አልፈልግም። አብርሽ ተጠጋ። ኢየሱስ ከሸኝ አይ ሊወጣ ነው መሰለኝ ከጎን ያለው። ወይ ጉድ! ዋው ይኸው ቆይ ይኸው እሺ ማለት አወጣጡ እኮ ነው ያስፈራኝ። ይኸው ዋው ዋው በቃኝ Libanos. Sayan, you should try it. No, you should try it. You should. You. Camera leyeceğim. Camera leyeceğim. Yok in.
ችግር የለውም ዮኪዬ፣ ችግር የለውም ዮኪ፣ ችግር የለውም እኮ ምንም አያደርጉም፣ ምንም አያደርጉም። ኧረ አብራም ሳይንን አስገ ሰው አሁን ከጦጦች ጋር ምናምን ከጉሬዛ ጋር ከጦጣ ከጉሬዛ ጋር ፈታልና አሁን በጀልባ ደግሞ ልንሄድ ነው ማለት ነው። የጀልባ ትሪፕ ልንሄድ ነው። ሐዋሳ ግን በጣም ናፍቆኝ ነበር ረጅም ጊዜ። በጣም ሐዋሳ የምወዳት ከተማ ነች። እንግዲህ በጀልባ እየሄድን ነው። ሐዋሳ ላይ በጀልባ ከሄድኩ እኔ ሄጆላ ቃል ሐዋሳ ላይ በጀልባ በጣም ቆይቻለሁ። በስማ ያው ፋሚሊው ከጀርባ ነው ያለው። ሁሉም ፈታ እያልን ነው። ጉማሬ ልናይ እንችላለን እድለኛ ከሆነን። ጉማሬ የማየት ፕላን ነው ያለን እንግዲህ ጉማሬ ያየን ነው የምንገኘው። በደንብ ወጣ ቢል ደስ ይላል። ወጣ ባለ አየሽው? ጉማሬ ነው አየሽው? እዛ ጋር በጣም ብዙ እንትን ነው ያየን። ብዙ ሂፖፖታመስ ነው ያለው ጉማሬ ጋር ጉማሬ እየመጣ ነው። ኧረ መጣ እናም ጉዟችንን በሰላም ጨርሰን ወደ ከተማችን ልንመለስ ነው። እና ምን ልላችሁ ነው፣ የምትሄዱበት ቦታ ሳይሆን አብራችሁት የምትሄዱት ሰው ነው ጉዞ የሚያደርገው፣ ጉዞን ቆንጆ የሚያደርገው። ይህን ጉዞ ከሌላው ለየት ያደረገልኝ ከረጅም ዓመት በኋላ ከእህቴና ወንድሞቼ ጋር ተሰባስበን የማይረሳ ቆንጆ ጊዜ ማሳለፋችን ነው። እና ካየነው ቦታ ይልቅ አንድ ላይ አንድ ቦታ ተሰብስበን ቁጭ ብለን ያሳለፍነውና የተጫወትናቸው ያወራናቸው ነገሮች ይበልጥ አስደስተውኛል። እና ባጭሩ ቆንጆ ጊዜ ነበር ያሳለፍነው። በሌላ ዩቲዩብ ቪዲዮ እስከምንገናኝ ይመቻችሁ። ጦጣ መኪናችን ላይ ያው እኔ የምቀመጥበት ቦታ ላይ ነው ያሉት። ያት ሌባ እኮ ናቸው። ስፖኪዮ ልበላ ስፖኪዮ ሊበላ